አደራ ድራማ ክፍል 17 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። አደራ ድራማ በባለፈው ክፍል እንግዲህ እንዳየኑና እንደተመለከትነው በኃይሉ ወደ አልማዝ ስልክ ደውሎ መጮህና መሳደብ መቆጣት ፈልጎ ነበረ። ስልኩ ሲጠራ ብሌን ታየውና አልማዝ ስለተኛች ብሌን ነበረች ስልኩን ያነሳችው። ስልኩን ስታየው የበኃይሉ ኮንታክት ነው እንዴ? በኃይሉና እናቴ የት ነው የሚተዋወቁት? በማለትም ጥያቄ ፈጠረባት። ስልኩን አንስታ ሄለው ስትል እንግዲህ በኃይሉ ምን አባሽንስ እየሰራሽ ነው እስካሁን በማለት ቁጣ ድምፅ ነበር የሰማችው። ብሌን ድምጿን ስታሰማ በኃይሉ በጣም ደነገጠና ብሌን ነች ወይኔ አውቃኝ ይሆን በማለት ተደናበረ። በዛ መሀል እንግዲህ አልማዝ ትነቃለች ማለት ነው። አልማዝም እጅጉን በጣም ባህሪዋ እንዳየነውና እንደተመለከትነው ወጣ ያለና ጨካኝ ሴት ናት። ተኮሳትራ እንግዲህ ለምንድነው ስልኬን ያለ ፍቃዴ የነካሽው በማለት ነበረ የጠየቀቻት። ምን ችግር አለው እናቴ አይደለሽ እንዴ በማለትም ቃል ደስ በሚል በትህትና መለሰችላት። ስልኩን እንግዲህ ቆይ ከዚህ ከበኃይሉ ጋር የት ነው የምታውቂው? እንዴት ነው የምትተዋወቁት? ስትላት በኃይሉ አጎትሽ ነው ይኸው እንግዲህ ልጅን አግኝቻለሁ ስላልኩት እጅጉን በጣም ደስ ብሎኝ ላገኛትም እያለኝ ነበር። እንደውም በቃ አገናኙ በማለት ላለማስነቃት ብላ ወደ ብሌን ጆሮ ትመልሰዋለች ስልኩን። በኃይሉም እጅጉን በጣም ተደነጋግጦ አሁን ምን ልበላት? አሁን ባወራት እኮ ድምፄን ታውቀዋለች ብሌን በማለት እጅጉን በጣም ፈርቶ አላወራትም። እናም እንግዲህ አልማዝም ስልኩን ከሷ ወጣ ትልና ታወራዋለች። ቆይ አንቺ ደግሞ ጭራሽ አጎትሽ ነው ብለሽ እንዴት ትሰጭኛለሽ ስልኩን በማለትም ይናደድባታል። እኔም እኮ በጣም ብልጥ ነኝ፣ እንዴት ነው ነገራቶቼን ስራዬን እንዳስነቃ እንዲነቃብኝ ትፈልጋለህ እንዴ በማለትም አሁን እንግዲህ ብዙ ጊዜን አትወሰድብኝ እንዳታስይዘኝ እያለችውም ትልቅ ወጥመድ ውስጥ እኮ ነው የገባሁት ብላለች አልማዝ። የስልክ ንግግሯን ከጨረሰች በኋላ ወደ ክላስ ትመለስና ይሄ አጎትሽ እኮ ድግስ እንደግስ አቀባበል እንድናደርግላችሁ እያለኝ እኮ ነው ስትል ብሌን ኧረ በፍጹም አያስፈልግም አለቻት። እኔም ስላገኘኋችሁ እናቴንም ሆነ ቤተሰቦቼን በጣም ደስ ብሎኛል አለች። ግን እጅጉን በጣም እየተሸወደች ነው። በሌላ በኩል ደግሞ ዳጊ ለቃል ወጥመድ አጥምዶላታል። ምክንያቱም ሰላሙን ነሱታል። ያቺ ገረድ እናቷን ያገኘች መስሏት እንዴት ደስ እንዳላት እያለች በባለፈው ክፍል ከበኃይሉ ጋር የስልክ ንግግር ስታደርግ ዳጊ ሰምቷት ስለነበረ ይህ ነገር ምንድን ነው? ብሌን ምን ብታደርጋቸው ነው? ምንስ ብትበድላቸው ነው እንደዚህ ጠምደው የያዟት? በማለት የብሌንን ነገር ለማውራትና ለማጣራት ሲል እንዲሁም ደግሞ በብሌንና በዳጊ መካከል ቃል ገብታ እያራራቀቻቸው መሆኑን ስላወቀና ስለተረዳ በቃል በስተጀርባ ስለ ብሌን ምን አዲስ ነገር አለ? ምንድን ነው ሊያደርጓት የፈለጉት የሚለውን ነገር በማሰብ በፍቅር ይቀርባትና እንግዲህ እራት ልጋብዝሽ በማለትም እጅጉን በጣም ያማረና የተዋበ ቦታ ወስዷት በአበባ እጅጉን በጣም ደስ የሚል ዲኮር የተሰራ ነበር እና እንግዲህ ሮማንሲ ሲያደርጉ ነበረ። መጠጥም እየጠጡ እሱ የፈለገው አላማ አለ። ስለ ብሌን ማወቅ ነው የፈለገው። እሷን እንደዛ ሊያደርጋት የሚችለው አጠጥቶ ካሰከረ በኋላ ነው እና እንግዲህ ቃል ስለ ብሌን ዳጊ ብሌንማ እድለኛ ናት፣ እኔ ነኝ እንጂ እድለቢስ፣ ብሌን ይኸው እናቷ ፈልጋት ልጄ ብላ መጣችላት በማለት ርዕሱን ከፈተ። ቃልም እኔ አለሁልህ በማለት አጽናናችው። ብሌን እድለቢስ ናት፣ እድለኛው ግን አንተ ነህ። ብሌን እኮ በብር የተገዛች እናት ናት። አልማዝ በብር የተገዛች ነች እንጂ የብሌን ትክክለኛ እናት አይደለችም በማለት ትነግረዋለች። ዳጊም እንግዲህ ያንን የድምፅ ሪከርድ ይቀዳል ማለት ነው፣ እንደ መረጃ እንደ ማስረጃ እንዲሆነው። አሁን ትልቅ ወጥመድ ውስጥ እንግዲህ ቃል ገብታለች ማለት ነው። ብሌን እጅጉን በጣም ጨንቋታል የእናቷ ጉዳይ። ስቅም ብላ እያለቀሰች ነው። ወይዘሮ አስቴር እንግዲህ በብቸኝነት በድህነትም ሆነው እጅጉን በጣም ልዩ የሆነ ፍቅር ሰጥተው
ባይወልዷትም አሳድገዋታል። ነገር ግን ዛሬ ወላጅ እናት ተገኘች ተብሎ እንዲህ ጥቅልል ብሎ ወደ አዲሷ ወይንም ወላጅ ተብዬ ነኝ ወደ ተባለችው እናት ጥቅልል ማለት አልነበረባትም። እየተሸወደችም ስህተትም እየሰራች ነው ብሌን ማለት ነው። ነገር ግን ወላጅ እናትሽን ወይንም እሷ ያሳደገችሽን ምረጭ ተብላ ማዕበልም ተጥሎባታል። ነገራቶቹን አርቃም እያስተዋለችና እያሰበች ነው። በዛ መሀልም ታለቅሳለች። ምክንያቱም ወይዘሮ አስቴር ተትታ የምትሄድ እናት አይደለችምና ማለት ነው። ይችኛይቱ አልማዝ ተብዬዋ ግን በባህሪዋም ጠንከር ያለችና ከባድ ሰውም ናት። እናም እንግዲህ ውጭ ወጥቼ መተናፈስ አለብኝ በማለትም ነበር ከመኝታ ክላስ ወጥታ ውጭ በረንዳ የተቀመጠችው ማለት ነው። ከራሷ ጋር ረጅም ሰዓት እንግዲህ እንባዋ እየተንጠበጠበም ቢሆን ነገራቶቹን አውጥታ እያወረደች እያሰበች ትገኛለች ማለት ነው። እናም እንግዲህ ቃል ወደ ዳጊ ጋር ለእራት ስትሄድ ለብሌንን ለማስቀናት ነግራት ነበረ። እናም እንግዲህ ጥሩ ረመንሲ ዳጊም እንግዲህ ማወቅ የፈለገውን ነገር ከቃል ካወቀና ከሰማ በኋላ እህቴ እያለ ነበር የጠራት። በፍጹም እኔ አንተ እህት አይደለሁም ብላ ቃል እጅጉን በጣም ተናዳ ጨሰስ ብላ ነበረ። ታዲያ ከእህቴ ውጭ ምን ልትሆኝ ነው አንቺ? እኔማ በጣም የምወዳትና የምትወደኝ ፍቅረኛ አለችኝ ብሎ እንግዲህ ዳጊም ብሌን አናዷታል ማለት ነው። ከዛም በንዴት ነበር ወደ ቤት የገባችው። ወደ ቤት ስትገባ ብሌንን ታገኛትና ብሌንን እንደተለመደው ትዘልፋታለች፣ ታመናጭቃታለች ማለት ነው። እናም እንግዲህ ብሌን እጅጉን በጣም እያሰበች ትገኛለች። በዛ መሀል ያ ሳሚ ወደድኳት አፈቀርኳት የሚለው ሰው ስልክ ይደውልላታል። ሲደውልላት አቤት ማን ልበል ስትል ቸኮላታ የላኩልሽ ወዳጅሽ ነኝ አድናቂሽ ነኝ በማለት ነበር ስልክ ያወራት። እንደ አጋጣሚ ሆኖ አንዳንድ ቀኖች እንግዲህ አንዳንድ ገጠመኞች እንግዲህ ነገርንም ያሳብቃሉና ቃል ወደ ብሌን ስትመጣ አየችና ቃልም እንግዲህ ብሌን ቃልን ለማናደድ ፈለገችና ወይ የኔ ውድ ሰው እያለች እንግዲህ ምን አለ ብንገናኝና በአካል ጥሩና ደስ የሚል ጊዜ ብናሳልፍ እያለችም ስታወራና ቃል እንድትቀናም አድርጋታለች ማለት ነው። አልማዝ ለመውጣትና ለመሄድ በባህሉ ምክንያት እየተጣደፈች ትገኛለች። ቀረች እሳ ብሌን የት ሄዳ ነው እያለች ብሌን እንግዲህ እንድንገናኝ ብላ ቀጥረዋለች ሳሚ ተብዬውን። ሳሚ ወይንም አጥፊዋ ወይንም የእሷ የእናቷና የእሷ ለመግደል ሙከራ አደረገባቸው ሰው መሆኑን እንግዲህ ታውቀዋለች። ያው በስልክ ስለሆነ አላወቀችውም እንጂ ማለት ነው። እና ብሌን ወዴት ነው ሄደችው? አልማዝ እየጠበቀቻት ነው። ሳሎንም ቁጭ ብለው ከቃል ጋር እንግዲህ የባህሉ ሰራተኛ እንደሆነች እንግዲህ ቃል ትነግራታለች ለአልማዝ ማለት ነው። ትክክለኛ ወላጅ እናቷ እንዳልሆነች አውቃለሁ እኔ ከባህሉ ጎን ነው ያሉት በማለትም ነበር ያሳወቀቻት ማለት ነው። እንደዛ እኮንም እሺ በማለት በነፃነት ማውራት በጀመሩበት ታይም እንግዲህ ሰላምዬ ትከሰታለች። ሰላምዬን አመሰግንሻለሁ ልጄ በጣም ጥሩ ሰው እንደሆንሽ ነግራኛለች ስትል እኔ ሳይሆን መመስገን ያለብኝ ያሳደገቻትን ወላጅ እናቷን ወይዘሮ አስቴርን ልታመሰግኛት ይገባል በማለትም ሰላም ወደ ትክክለኛ ቦታ ነበረ የጠቆመቻት ማለት ነው። ነገር ግን አልማዝ ደስተኛም ፍቃደኛም አልሆነችም። ባገኛትና ባመሰግናት ደስ ይለኝ ነበር ጊዜ የለኝም ብላለች። ምንም ቢሆን እንደምንም ብለሽ ነገራቶቹን አስተካክለሽ ሮጥ ብለሽ ብታያት ብሌንንም ደግሞ ብትሰናበታት ጥሩ ነው ብላ የመልካምነት ጥግ ያላት ሰላምዬ ትነግራታለች ማለት ነው። እና ቡና ላፍላ ብሌን እስከምትመጣ ድረስ ብለው እንግዲህ ሰላምዬ ወደ ኪችን ጉድ ጉድ ትላለች። በዛ አጋጣሚ ዳጊ እንግዲህ እሳት ጎርሶ ወደ ሳሎን ይከሰታል። አንቺ ነሽ የብሌን እናት ተብዬ በማለት በኃይለ ቃልና አይኑን እንግዲህ እጅጉን በጣም ፍጥጥ አድርገው ሲጠይቅም ቃልም ተናዳ ደንግጣ እንዲሁም ለሱ ሚስጥር አሳልፋ ያወራችው ትዝ ሲላት ምንም አይነት ነገር እንዲፈጠር አልፈልግም ቢሆንም እዚህ ቦታ በማለት ልታስጠነቅቀውም ብትሞክር እሱ እንግዲህ አስቦበት ያደረገውም ነገር ስለሆነ ደንታም አልሰጠውም። ሰላምዬም በሳሎን ተከስታ ምንድን ነው ችግር አለ
ታውቃለህ ዳጊ ብላ ስትጠይቀው ዳጊ እንግዲህ ምንድን ነው ያለው ማወቅ ያለብሽ ነገር አለ ብሎ በስልኩ የያዘውን የቮይስ ሪከርድ ሊያሰማት እየተዘጋጀ ተመልክተናል ማለት ነው። ሌላው እንግዲህ ወይዘሮ አስቴር በጣም ተናዳለች፣ አዝናለች። ብሌን ከኔ ጋር ከሄደች እኔ የጨለማ ኑሮ የብቸኝነት ኑሮ መኖር አልፈልግም፣ በቃ እኔም መሄድና መሰናበት አለብኝ ብላ በረኪናውን አንደቅድቃ ጠጥተዋለች። ወይዘሮ አስቴር ትሞት ይሆን ወይስ በህይወት ትተርፍ? አስቴር እንግዲህ ትተርፍ ይሆን? ብሌን ወዴት ነው ሄደችው? ወደ ሳሚ ነው ወይንስ ወደ አሳዳጊዋ ወደ አስቴር ነው? ወደ አስቴር ከሄደች አስቴርን ከሞት ትታደጋታለች የሚል ግምት አለኝ ማለት ነው። በጣም ያሳዝናል ይህ ድራማ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ ነበረን የክፍል 17 አደራ ድራማ ይህን ይመስላል። በቀጣይ ክፍልስ ምን ይሆን? ወይዘሮ አስቴር በህይወት ተርፍ ይሆን? እንዲሁም ደግሞ ሳሚ እንግዲህ ጎርድድ እያለ መንገድ ላይ ብሌን ትመጣለች እያለ እየጠበቃት ይገኛል። እንግዲህ ቀጣዩን ክፍል ደግሞ አብረን የምናይ ይሆናል። ለነበረን ጊዜ ለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ ውድ ቤተሰብ።